ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የትነግ ቡድን ረሃብን ለፖለቲካ መሳሪያነት እየተጠቀመበት ነው ተባለ። የትነግ ቡድን በትግራይ ክልል የሚቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል በማድረግ ህዝብን ለረሃብ የመዳረግና ጉዳዩን ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም እያሳየ መሆኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለማርያም እንደገለጹት ቡድኑ በመጠለያ ማዕከላትና በልማታዊ ሴፍቲኔት አማካኝነት የሚቀርበውን ሰብአዊ ድጋፍ በመንጠቅና ለችግረኞች እንዳይደርስ በማስተጓጎል የህዝብ ጠላትነቱን እያረጋገጠ ይገኛል። የፌዴራል መንግስት ካለፈው ጥር 2017 ዓ.ም እስከ ታህሳስ 2018 ዓ.ም ድረስ 32 ቢሊዮን ብር የሚገመት 2 ሚሊዮን ኩንታል ሰብአዊ ድጋፍ በትግራይ ክልል ያሰራጨ ቢሆንም ቡድኑ ድጋፉን ለድራማዊ ፕሮፓጋንዳ ለፖለቲካ ትርፍ እያዋለው ነው ሲል አብራርቷል። ቡድኑ ሰብአዊ ድጋፍ ከሚሰጣቸው ዜጎች ላይ መዋጮ እንደሚሰበስብ የገለጹት ኮሚሽነሩ ይህ ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግ የሚያሳይ ነው ብለዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት የላካው ድጋፍ የት እንደገባ ሊጠይቅ እንደሚገባና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበት አሳስበዋል። በተጨማሪም ኮሚሽነሩ እውቅና ባልተሰጠበት ሁኔታ በማህበራዊ ሚዲያ የሚደረጉ የገቢ ማሰባሰቢያ ዘመቻዎች ህገወጥ መሆናቸውን ጠቁመው ድርጊቱን የሚፈጽሙ አካላት ከድርጊታቸው እንዲታቀቡ ማሳሰባቸውን ኢፕድ ዘግቧል። ኢትዮጵያ በዙሪያ ያሉትን ወደቦች በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት ማጠናቀቋ ተገለጸ። ኢትዮጵያ የበርበራን የቦምባሳንና የጅቡቲንና የፖርት ሱዳንን ጨምሮ በዙሪያ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረሆ ሐሰን ለአዲስ ዘመን ጋዜጣ እንደገለጹት ሀገሪቱ በዙሪያ ያሉትን ወደቦች በባቡር መስመር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች ብለዋል። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመር ይህንን የትስስር እቅድ ለማሳካት ያለመ መሆኑን አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት ሚኒስትር ዴኤታው ወደቦቹን ለማገናኘት የተጠኑ አዳዲስ የባቡር መስመሮች ተግባራዊ እንዲሆኑ አስፈላጊው ጥረት እየተደረገ መሆኑን ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክ አገልግሎት ቅልጥፍና በእጅጉ እንደሚያሳድግ ይጠበቃል። የኦሮሚያ ክልል ንግድ ቢሮ በ48 የነዳጅ ማደያዎች ላይ እርምጃ መውሰዱን አስታወቀ። በሌላ በኩል ለክልሉ የሚቀርበው ነዳጅ በክልሉ ካሉ የልማት ስራዎች አንጻር ተመጣጣኝ ባይሆንም ቀደም ሲል ከነበረው መሻሻሉን ቢሮው ገልጿል። ገነት ዘዘው ህገወጥ ነጋዴዎች ነዳጅን ከዲጂታል የሽያጭ ስርዓት ውጭ በችርቻሮ መሸጥ፣ ዋጋ መጨመር፣ መደበቅና ሌሎች ያልተገቡ ስራዎች ሲያከናውኑ ይስተዋላል። በዚህ መነሻነት በኦሮሚያ ክልል ነዳጅ በመደበቅ አላስፈላጊ የገበያ አለመረጋጋት እንዲፈጠር በሚያደርጉ ነጋዴዎች ላይ ምን እርምጃ ተወሰደ ሲል ኢሳት የክልሉን ንግድ ቢሮ ጠይቋል። በቢሮው የንግድ ውድድርና የሸማቾች መብት ጥበቃ ዳይሬክተር ታደለ ኦሊ በሰጡት ምላሽ ወደ ክልሉ የሚገባው ነዳጅ በሚፈለገው ልክ ለተጠቃሚዎች እንዲደርስ ለማድረግ እየተሰራ ነው ብለዋል። ነዳጅ በሚደብቁና በችርቻሮ በሚሸጡ የነዳጅ ማደያዎች ላይ የሚደረገው ቁጥጥርም መጠናከሩን ተናግረዋል። በዚህም በክልሉ ሁሉም አካባቢዎች በ48 የነዳጅ ማደያዎች ላይ አስተዳደራዊ እርምጃ መወሰዱንና ከ60,000 ሊትር በላይ ነዳጅ መያዙን አስታውቀዋል። 48 የሚሆኑ የነዳጅ ማደያዎች ላይ ነው እርምጃ የተወሰደው። ይህም ከዲጂታል ሽያጭ ስርዓትን ባለመከተል ምክንያት መሆኑን ነው። እንደገና ደግሞ በህገወጥ መንገድ ሲንቀሳቀስ የተያዘ ነዳጅ ብዛት ወደ 60,802 ሊትር። እነዚህ ያለአግባብ በህገወጥ መንገድ ሲንቀሳቀስ የተያዘ ነው። በሮቶ፣ በበርሜል፣ በጀሪካን ሊሆን ይችላል። ሲያጓጉዙ በአዲሱ ህግ ይከለከላል፣ ይታወቃል። ከህግ ውጪ ሲንቀሳቀስ የነበረ ነው ማለት ነው። ይሄ ነዳጅ በህገወጥ ነጋዴዎች በገንዘብ ሲተመን ወደ 17,374,636 አካባቢ የሚሆን ነው።
ምንም እንኳን ለክልሉ የሚቀርበው ነዳጅ በክልሉ ውስጥ ካሉ የልማት ስራዎች ስፋትና ካሉት ተሽከርካሪዎች ብዛት አኳያ ተመጣጣኝ ባይሆንም ቀደም ሲል ይቀርብ ከነበረው የተሻለ አቅርቦት እንዳለ ገልጸዋል። የሚገባው የነዳጅ መጠን በቂ ነው ብሎ መውሰድ ትንሽ ያስቸግራል። ቢኮዝ ብዙ የልማት ስራዎች አሉ። ብዙ የህዝብ ከቦታ ወደ ቦታ የሚንቀሳቀስ የህብረተሰብ ክፍል አለ። ለብዙ ነገር ያስፈልገናል ማለት ነው ነዳጅ። ከዚህ አንፃር በቂ ነው ማለት ባንችልም አሁን ያለው የነዳጅ አቅርቦት ሁኔታ ለችግር ያጋልጣል የሚል እምነት የለንም። በቂ ሁኔታ ነዳጅ እየገባ ነው ያለው። ጥፋት በሚያደርሱ ወይንም የነዳጅ ምርትን በሚደብቁ ወይንም ለቺቲንግ በተለምዶ የሚባለው ከማደያ ተሽጠው ሌላ ቸርቻሪ ነጋዴዎች መልሰው የሚሸጡትን እየተከታተልን እርምጃ እየወሰድንባቸው ያለንበት አግባብ ያለ መሆኑን ነው። በክልሉ 500 የሚደርሱ የነዳጅ ማደያዎች እንዳሉ አንስተው ይህንንም ቁጥር የማስፋት ስራ እንደሚሰራ ዳይሬክተሩ ተናግረዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። የሩሲያና የዩክሬን ጦርነት አራተኛ የገና በዓል አስቆጠረ። የዩክሬን ወታደሮችና ተፈናቃይ ቤተሰቦች በዓሉን ከቤታቸው ርቀው ለሰላም በመጸለይ አሳልፈው ሁለቱም ወገኖች በወታደራዊና በኢነርጂ መሰረተ ልማቶች ላይ ጥቃት መፈጸማቸውን ቢቀጥሉም ፕሬዚዳንት ቭላድሚር ዘለንስኪ ግጭቱ እንዲቆም ጥሪ አቅርበዋል። ዮሐንስ ተስፋ በእነዚህ ተፋላሚ የቀድሞዋ ሶቪየት ህብረት አካላት የአሁኖቹ ሁለት ሉዓላዊ ሀገራት ምድር ላይ ሰላም የለም። ዘንድሮ ሩሲያና ዩክሬን ይህ ነው በማይባል ከፍተኛ ግጭት ውስጥ ተዘፍቀው ሲፋለሙ አራተኛ የገና በዓላቸውን አሳልፈዋል። ሁለቱም ወገኖች ሌላውን የጦርነት ድልና ስኬት ለማደናቀፍ ቁልፍ የሆኑ የኃይልና ወታደራዊ መሰረተ ልማቶችን እየደበደቡ ይገኛሉ። የዩክሬን ኃይሎች በሩሲያ ቴምሪክ ወደብ የሚገኙትን የነዳጅ ማከማቻ ታንከሮች በመምታታቸው ከፍተኛ እሳት ተነስቷል። በተጨማሪም በደቡብ ሩሲያ የሚገኘውን የኖቫሻክትኒስክ የነዳጅ ማጣሪያ ጣቢያ በስቶርም ሻዶ ክሩዝ ሚሳይሎች ደብድበዋል። ሩሲያ በበኩሏ በሞስኮና በምዕራብ ሩሲያ ክፍሎች ላይ ሌሊቱን ጥቃት የሰነዘሩ በመቶዎች የሚቆጠሩ ድሮኖችን መታመጣሏን ገልጻለች። በተመሳሳይ የሩሲያ ኃይሎች በደቡብ ዩክሬን ከርሰን ክልል የሚገኝ ገበያ በመምታታቸው በርካታ ህንፃዎች ፈራርሰዋል። ሞስኮ በምስራቅ ዩክሬን ዶኔስክ የሚገኘውን የስቪያ ቶፖክሮቭስኪ ሰፈራ መቆጣጠሯን አስታውቃለች። ጦርነቱ እየተፋፋመ ባለበት በዚህ ወቅት በካርኪቭ የሚገኙ የዩክሬን ወታደሮች በትንሽ ካምፕ ውስጥ ሆነው መጠነኛ ምግብ በጋራ ተቃምሰዋል። ለብዙ የሰራዊቱ አባላት ይህ ከቤት ርቀው ያሳለፉት አራተኛው የገና በዓል ነው። አንድ ወታደር ለባለቤቱና ለታዳጊ ልጁ ስልክ በመደወል ጦርነቱ አብቅቶ በቅርቡ አብሯቸው እንደሚሆን ተስፋ እንዳለው ሲነገር ተደምጧል። በመላው ዩክሬን የሚገኙ ተፈናቃይ ቤተሰቦች ለሰላም በመጸለይ የገናን በዓል ከቤታቸው ርቀው በመጠለያ ጣቢያዎች ውስጥ አሳልፈዋል። ሁሉ ነገር ውብና ሰላማዊ እንዲሆን በእጅጉ እመኛለሁ። ለወንዶቻችን፣ ለሰራዊቶቻችን የገናን በዓል በሰላም እንዲያከብሩ እናም ወደ ቤታቸው እንዲመለሱ እመኛለሁ። በቃን ማለት በቃን ነው። በእውነት ሰላምን እፈልጋለሁ። ይህ ስሜት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሀገራቸው ዜጎች ባስተላለፉት የገና መልእክትም ተንጸባርቋል። የፑቲንን ስም ባይጠቅሱም ለሩሲያው ፕሬዝዳንት አስፈሪ መልእክት አስተላልፈዋል። እያንዳንዳችን በልባችን ሌላ ነገር እናስብ ይሆናል። ነገር ግን ወደ እግዚአብሔር ስንመለስ እርግጥ ነው ታላቅ ነገርን እንጠይቃለን። ለዩክሬን ሰላምን እንለምናለን። እስካሁን የተደረጉ የዲፕሎማሲ ጥረቶች ለጦርነቱ በስምምነት ላይ የተመሰረተ መቋጫ አላስመጡም። የግዛት ይገባኛል ጥያቄውም አሁንም ለስምምነቱ እንቅፋት ሆኖ ቀጥሏል። ሞስኮ በዩናይትድ ስቴትስ ከተካሄደው የቅርብ ጊዜ ውይይት በኋላ ሰነዶችን እየመረመረች መሆኗን ገልጻ የአውሮፓን መሪዎች በጣልቃ ገብነት ከሳለች። ዝግ ያለ ቢሆንም ተከታታይ ለውጥ አለ። ነገር ግን ይህ በአንዳንድ ቡድኖች በተለይም በምዕራብ አውሮፓውያን ጥረቶቹን ለማሰናከልና የተገኘውን የዲፕሎማሲ እድገት ለማደናቀፍ በሚያደርጉት ጎጂና ተንኮል አዘል ሙከራዎች የታጀበ ነው። ዘለንስኪ ሐሙስ ዕለት ከአሜሪካ ተደራዳሪዎች ጋር በድጋሚ የተነጋገሩ ሲሆን በብዙ ጉዳዮች ላይ ከስምምነት ላይ ቢደረስም ገና የሚቀሩ ስራዎች እንዳሉና የሚቀጥሉት ሳምንታት ደግሞ አስቸጋሪ ሊሆኑ እንደሚችሉ ተናግረዋል።
የሚገርመው ግን በሁለቱም ወገን ያሉ ወታደሮች የሚቀጥለውን ዓመት የገና በዓል በጦር ግንባር ላይ እንደማያሳልፉና ለውጥ እንደሚመጣ ባለሙሉ ተስፋ ናቸው። መረጃውን ስናጠናቅር ቲአርቲ ወርልድን ዋቢያችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል ያዘጋጀናቸው ዘገባዎችን ይመስሉ ነበር። ዜናዎቹን የመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ።